ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ በፓርት 4 ዩኒት 2 ነው። አሁንም ስለ ቫሪያንስ እና ስለ ስታንዳርድ ዲቪዥን ኦፍ ራንደም ቫሪያብል ኤክስ እንማማራለን ብያችሁ ነበረ። በቃሌ መሰረት ዛሬ ተመልሼ መጥቻለሁ ማለት ነው። The variance of the random variable x measures the spread or dispersion of a random variable x ይለናል ማለት ነው። እንግዲህ ቀጥታ ወደ ሌሰኑ የገባሁት ምንድነው ሰብስክራይብ አድርጉኝም ብላችሁ ያደረጋችሁኝ አይደለም፣ ግማሾቻችሁ ያደረጋችሁኝን በጣም አድርጌ አመሰግናለሁ። አስሬ መጨቅጨቅ እንዳይሆንብኝ ነው። ሰብስክራይብ ምናምን ማድረግ ትችላላችሁ ካልጎዳችሁ። ቫሪያንስ ምንድነው? እንደምናውቀው እንግዲህ የሚያሳየን ራንደም ቫሪያብል ኤክስም ሆነ ማንም ሆነ ለማንኛውም ቫሪያብል ቢሆን ቫሪያንስ የሚያሳየን ዲስፐርሽንን ነው፣ ወይም ደግሞ ከትሩ ሚኑ ወይም ደግሞ ከትክክለኛው አቨሬጅ ምን ያህል ርቀት አለው እያንዳንዱ ቫሪያብል የሚለውን ነው የሚያሳየን ማለት ነው። ዲቪዬሽን ፍሮም ዘ ሚን ነው የሚያሳየን። እዚህ ጋም ራንደም ቫሪያብል ኤክስ ላይ ሜዠር የሚያደርግልን ዘ ስፕሪድ ኦር ዲስፐርሽን ኦፍ ዘ ራንደም ቫሪያብል ኤክስ የራንደም ቫሪያብል ኤክሱ ከሚኑ ምን ያህል ስፕሪድ ሆኗል ወይም ደግሞ ምን ያህል ዲስፐርስ ሆኗል የሚለውን ነው ማለት ነው የሚገልጽልን። ሌት ኤክስ ቢ ራንደም ቫሪያብል ዊዝ ዘ ፎሎዊንግ ዲስትሪቢዩሽን ቢሆን which means x is equals to x ብሎ ራንደም ቫሪያብል ኦፍ x1 x2 x3 እያለ ቢቀጥል ከዚያ f of x ደግሞ it is a probability of the random variables of each random variable ማለት ነው። f of x1 የx1 probability ነው፣ f of x2 የx2፣ f of x3 x3 እያለ ሲቀጥል probabilityውም ይቀጥላል ማለት ነው። then the variance of the x denoted by variance of x is defined by በሚከተለው መልኩ ዲፋይን ይደረጋል ማለት ነው። እዚህ ጋር በምታዩት ቫሪያንስ ኦፍ ኤክስ ማለት ሰሜሽን ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ታይምስ ፕሮባቢሊቲ ነው ማለት ነው። እንግዲህ በኖርማሉ ስናየው ቫሪያንስ ማለት ኤክስ ስታርትስ ፍሮም 1 አፕ ቱ ኤን ድረስ ኤክስ ማይነስ ኤክስ ሚን ኦቨር ኤን ነበረ ማለት ነው። ኦቨር ኤን ነበረ ቫሪያንስ አይደለ? ዘ ሆል ስኩዌር አለ እዚህ ጋር። ይሄ የነበረውን ኦቨር ኤን የነበረውን በፕሮባቢሊቲ ይተካዋል ማለት ነው። ምክንያቱም ኤክስ ማይነስ ኤክስ ሚን ታይምስ ኦቨር ኤን ማለት ይሄ ማለት ደግሞ ፕሮባቢሊቲ ማለት ኤክስ ማይነስ ኤክስ ሚን ኦቨር ኤን ነው ፕሮባቢሊቲ አይደል ለቶታሉ። ስለዚህ ዲቪዬሽኑ ኦቨር ኤን የነበረውን በኤፍ ኦፍ ኤክስ የተካው ፕሮባቢሊቲ ስላለ ኤን ቀርታለች ማለት ነው እዚህ ላይ እንጂ ተያያዥ ነገር ነው። ስለዚህ ቫሪያንስ ኦፍ ኤክስ ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስፔክትድ ኦፍ ኤክስ ዘ ሆል ስኩዌር ነው ይለናል። እንዴት መጣ? እሱን የምናይ ይሆናል። ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስፔክትድ ኦፍ ኤክስ ማለት ደግሞ ሚን ነው ይለናል ማለት ነው። ስለዚህ በት ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ደግሞ ሰሜሽን ኦፍ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ ወይም ደግሞ ፕሮባቢሊቲ ነው ለዲስክሬት። ለኮንቲኒየስ ደግሞ ኢንተግሬሽን ኦፍ ኤክስ ስኩዌር ኤፍ ኦፍ ኤክስ ዲኤክስ ነው ፎር ኮንቲኒየስ ይለናል ማለት ነው። ስለዚህ አሁን እንደመጣ የሚለውን ቫሪያንስ ኦፍ ኤክስ is equals to summation of x square f of x ያ ማለት ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ነው ሲቀነስ ሚው ስኩዌር ሚው ማለት ኤክስፔክትድ ኦፍ ይሄ ማለት ደግሞ ኤክስፔክትድ ኦፍ ኤክስን ዘ ሆል ስኩዌር ማድረግ ማለት ነው። ቫሪያንስ ኦፍ ኤክስ ኢንተግሬሽን ኦፍ ኤክስ ስኩዌር ኤፍ ኦፍ ኤክስ ዲ ኤፍ ኤክስ ማይነስ ሚው ወይም ደግሞ ሚን ስኩዌር ይሆናል ማለት ነው። ይሄ ለዲስክሬት ይሄኛው ለኮንቲኒየስ። ግን እንዴት መጣ የሚለውን ይሄኛው ላሳያችሁ ማለት ነው። ኦኬ እዚህ ጋር እንግዲህ ለማሳየት ሞክራለሁ። ምንድነው መጀመሪያ የምትይዙልኝ ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ሚን ነው። ሚን ማለት ኤክስ ሚን ማለት ነው። ወይም እዚህ ሚው እያልን የምንጠራው ሚን ከሚን ጋር እኩል ነው። ለምን እኩል ሆነ? ኤክስፔክትድ ኦፍ ኤክስ ማለት ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ነው። ኤፍ ኦፍ ኤክስ ማለት ፕሮባቢሊቲ፣ ያ ማለት ፕሮባቢሊቲ ማለት ደግሞ
ኤክስ ኦቨር ኤን ማለት ነው አይደለ? ስለዚህ ሰሜሽን ኦፍ ኤክስ አይ ኤፍ አይ ኦቨር ኤን። ስለዚህ ሰሜሽን ኤክስፔክትድ ኦፍ ኤክስ ማለት ሰሜሽን ኦፍ ኤክስ ታይምስ ፕሮባቢሊቲ ከሆነ ፕሮባቢሊቲ ደግሞ ኤክስ ኦቨር ኤን ከሆነ እያንዳንዱ ኤክስ ኦቨር ኤን ከሆነ ስለዚህ ሰሜሽን ኦፍ ኤክስ አይ ኦቨር ኤንን ይተካልናል ማለት ነው ይሄ ኤክስፔክትድ ኦፍ ኤክስን። ስለዚህ ባጭሩ የምትይዙልኝ ኤክስፔክትድ ኦፍ ኤክስ ያ ማለት ኤክስፔክትድ ኦፍ ኤክስ ከማን ጋር እኩል ነው? እዚህ ኳልስቱ ከሚን ጋር እኩል እንደሆነ ያሳየናል። ይሄንን ትይዛላችሁ። ይህን ከያዛችሁ ቀጥታ ፎርሙላው የቫሪያንስ ፎርሙላ ሰሜሽን ኦፍ ኤክስፔክትድ ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ታይምስ ኤፍ ኦፍ ኤክስ ነው የተባልነውማ ቫሪያንስ ማለት ነው። ቫሪያንስ ኦፍ ኤክስ ሶ ይሄ እንዴት ይመጣል ከተባለ ኤክስ ማይነስ ሚው ዘ ሆል ስኩዌር ሰሜሽን ከኋላለች ይህንን ዲስትሪቢዩት አድርጉት። ያ ማለት ኤክስ ማይነስ ሚው ሲባዛ ኤክስ ማይነስ ሚው አይደለ? ስለዚህ ሰሜሽን ኦፍ ይሄ ኤፍ ኦፍ ኤክስ ማለት ኤክስ ኦቨር ኤን ከሆነ ስለዚህ ኤፍ ኦፍ ኤክስ ለማን ይቀራል ማለት ነው? ለኤክስ ኦቨር ኤን ይቀራል ማለት ነው። ስለዚህ ሰሜሽን ኦፍ ኤክስፔክትድ ሰሜሽኑ ወደ ኤክስፔክትድ እንቀይረዋለን። ሶሪ እዚህ ጋር ሰሜሽን ነው ያለው። ሰሜሽን ማለት ደግሞ ኤክስፔክትድ ነው። ስለዚህ ኤክስፔክትድ ኦፍ ይሄ ኤክስፔክትድ ኦፍ ቫሪያንስ ማለት ሰሜሽን ኦፍ በዚህ በኤፍ ኦፍ ኤክስ ማለት ነው። ኤፍ ኦፍ ኤክስን ተውኑ ማለት ኤክስፔክትድ ሆነ ማለት ነው። ኤክስፔክትድ ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ይሄ ማለት ሲባዛ በኤፍ ኦፍ ኤክስ ማለት ሰሜሽን ሲሆን ነው ኤፍ ኦፍ ኤክስ የሚባዛው በፕሮባቢሊቲ ማለት ነው። ነገር ግን ይሄ ኤፍ ኦፍ ኤክስን ስንተወው ፕሮባቢሊቲ ማባዛቱን ከተውኑ ቀጥታ ኤክስፔክትድ ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌሩ ምን ይሆናል ማለት ነው። ይሄ ከውጭ ነው ስኩዌር ሚው ዘ ሆል ስኩዌር ኤክስፔክትድ ውስጥ ያለው ነው ማለት ነው። ያ ማለት ባጭሩ ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ከሆነ ፕሮባቢሊቲ ከሆነ ልክ እዚህ ጋር ያለው ምንድነው ሰሜሽን ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ታይምስ ኤፍ ኦፍ ኤክስ ማለት ምን ማለት ነው ነው ይሄኛው ኤክስፔክትድ ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ማለት ነው። አሁን የገባችሁ ይመስለኛል። ምክንያቱም ኤክስፔክትድ ኦፍ ኤክስ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ከሆነ ኤክስፔክትድ ኦፍ ኤክስ እዚህ ጋር የተሰጠን ኤክስፔክትድ ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ታይምስ ኤፍ ኦፍ ኤክስ እዚህ ጋር አለ። ስለዚህ ይሄኛው ምን ነው ማለት ነው ኤክስፔክትድ ኦፍ ኤክስ ማይነስ ሚው ዘ ሆል ስኩዌር ነው ማለት ነው። ስለዚህ ከዛ ከተነሳን ስለዚህ ይሄኛውን ስኩዌር እናደርገዋለን። ስኩዌር ስናደርገው ኤክስ ማይነስ ሚው ታይምስ ኤክስ ማይነስ ሚው ስለዚህ ኤክስፔክትድ ናት እቺ ኢ ናት። ኤክስ ታይምስ ኤክስ ስኩዌር ሚው ታይምስ ኤክስ ማይነስ ሚው ኤክስ ይችም አሁንም እንደገና ኤክስ ታይምስ ኤክስ ሚው ታይምስ ኤክስ ማይነስ ሚው ኤክስ ስለዚህ ስናባዛቸው ማይነስ 2 ሚው ኤክስ ይሆናል። ይሄኛው መጨረሻ ላይ ሲባዛ ፖዚቲቭ ሚው ስኩዌር ይሆናል ማለት ነው አይደለ? ይሄንን እርስ በርስ ማባዛት ነው። አባዙና ይሄን ይሰጣችኋል። ከዚያ ኤክስፔክትድ የሚገባው ኤክስ አለበት ቦታ ነው። ከዚያ በኋላ ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ 2 ሚው እዚች ጋር ኤክስ አለች ኤክስፔክትድ ኦፍ ኤክስ ሲደመር ሚው ስኩዌር ይሆናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ 2 ሚው ኤክስፔክትድ ኦፍ ኤክስ እና ምን ከሚው ጋር እኩል ነው ብያችኋለሁ። ስለዚህ 2 ሚው ሲባዛ በኤክስፔክትድ ኦፍ ኤክስ ቦታ ማን ትገባለች? ሚው ማለት ነው። ሚው ስናረጋት 2 ሚው ሲባዛ በሚው ማይነስ 2 ሚው ስኩዌር ይሆናል ማለት ነው። ማይነስ 2 ሚው ስኩዌር ከሆነ ፕላስ ሚው ስኩዌር አለች እዚህ ጋር ሶ ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ሚው ስኩዌር ይሆናል ማለት ነው። ማይነስ 2 ሚው ፕላስ ሚው ስኩዌር ምንድን ነው? ማይነስ ሚው ስኩዌር አይደለ? ስለዚህ ማይነስ ሚው ስኩዌር ሚው ደግሞ ምንድናት? ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ሚው ብለናል። ሶ ሚው ስኩዌር ሲሆን ኤክስፔክትድ ኦፍ ኤክስ ዝሆል ስኩዌር ሆነ ማለት ነው። ስለዚህ ቫሪያንስ ኦፍ ኤክሳችን ምን ይሆናል? ኤክስፔክትድ ኦፍ ኤክስ ዝሆል ስኩዌር ማይነስ ኤክስፔክትድ ኦፍ ኤክስ ዝሆል ስኩዌር ሶሪ እዚህ ጋር ኤክስፔክትድ ኦፍ ኤክስ ስኩዌር ኤክስፔክትድ ሲቀነስ ኤክስፔክትድ ኦፍ ኤክስን ደግሞ ዝሆል ስኩዌር ማለት ነው። ሶ በዚህ መልኩ ይመጣል ማለት ነው። ሶ ይሄ ነው ለዛ ነው ይሄ
ሶ ለዛ ነው ይሄ የመጣው ካልን ወደ ፕሮፐርቲ ኦፍ ቫሪያንስ ኦፍ ኤክስ እንሄዳለን ማለት ነው። እንግዲህ ቫሪያንስ ፕሮፐርቲ ኢፍ ኤ ኢዝ ኤኒ ሪል ኮንስታንት ከሆነ ዘን ቫሪያንስ ኦፍ ኤ ምንድን ነው? ዜሮ ነው። ኤ ኮንስታንት ቁጥር ከሆነ ቫሪያንሱ ምንድን ነው? ዜሮ ነው የሚለውን ከዚህ በፊትም እናውቃለን። ምክንያቱም ኤክስ ማይነስ ኤክስ ኮንስታንት ከሆነ ቁጥሩ ኮንስታንት ከሆነ ኤክስ ማይነስ ኤክስ ነው የሚሆነው። ዜሮ ዜሮ ኦቨር ኤኒ ነምበር ብናደርገው ምንድን ነው ማለት ነው? ዜሮ ነው። ስለዚህ ቫሪያንሱ ዜሮ ነው። ኢፍ ቫሪያንስ ኦፍ ኤክስ በዚህ ከተወከለ ቫሪያንስ ኦፍ ኤክስ ሲግማ ስኩዌር ከሆነ ዘን ዘ ቫሪያንስ ኦፍ ዋይ ኢን ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ ቢ ኤክስን በምን በኤ አባስተን ከዚያ በኋላ ቢ ላይ ቢን ደመርንበት። ስለዚህ የዚህ ቫሪያንስ ምንድነው የሚሆነው? ቫሪያንስ ኦፍ ዋይ ቀጥታ ምን ይሆናል ማለት ነው? ይሄኛው ኮፊሸንቱ ስኩዌር ይሆንና ከዚያ በኋላ ይሄኛው የቫሪያንስ ኦፍ ኤክስ ሲባዛ ይሆናል ማለት ነው። ይችኛዋ ቢ ኢፌክት አታመጣም። ቫሪያንስ ላይ መደመር እና መቀነስ ኢፌክት አያመጣም። ማባዛት ግን የሱን ስኩዌር ያህል የዛን ቫሪያንስ ለምሳሌ ቫሪያንስ ኦፍ ኤክስ እዚህ ኳሱ 4 ቢሆን ቫሪያንስ ኦፍ 4x ምን ይሆናል ማለት ነው? 4 ስኩዌር ሲባዛ በቫሪያንስ ኦፍ x ይሆናል ማለት ነው። ያ ማለት 16 ሲባዛ በ4 ይሆናል ማለት ነው። ነገር ግን x ፕላስ 4 የዚህ ቫሪያንስ ከተባልን ግን የዛው የቅድሙ የx ቫሪያንስ 4 ነው የሚሆነው። ምክንያቱም መደመርና መቀነስ እንትን አይልም። ማካፈል ደግሞ x ኦቨር 2 ከተባልን ቅድም ቫሪያንስ ኦፍ ኤክስ ኢዝ ኢኳልስ ቱ 4 ተብለናል። ስለዚህ ቫሪያንስ ኦፍ የኤክስ ኦቨር 2 ፈልጉ ከተባልን ደግሞ ቫሪያንስ ኦፍ ኤክስ 4 ሲካፈል ለ2 ስኩዌር which is equals to 1 ይሆናል ማለት ነው። ስለዚህ በማካፈልና በማባዛት ብቻ ነው ልዩነት ያለው እንጂ በመደመርና በመቀነስ ቫሪ ያደርግም ቫሪያንስ ማለት ነው። ስለዚህ እዚህ ጋር ያለው ፕሮፐርቲ ያንን ነው። ሶ ኤግዛምፕልስ ፎር ዲስክሬት ራንደም ቫሪያብል እዚህ ጋር ኤክስፔክትድ ኦፍ ኤክስን እና ቫሪያንስ ኦፍ ኤክስን ፈልጉ እንባላለን ማለት ነው። ሶ ይህን ለመፈለግ እንግዲህ ምንድነው የምናደርገው? ቫሪያንስ ኦፍ ኤክስ ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ ከ0 እስከ 3 ኤክስ ታይምስ ኤፍ ኦፍ ኤክስ። ይሄንን ምን እናገኛለን? ኤክስፔክትድ ኦፍ ኤክስን ነው የምናገኘው። በዚህ ይሄ እኩል ይሆናል ሳይሆን ቫሪያንሱን ለማግኘት ኤክስፔክትድ ኦፍ ኤክስን ካገኘን በኋላ ከዚያ በኋላ ደግሞ ምን እናገኛለን? ኤክስፔክትድ ኦፍ ኤክስ ስኩዌር እናገኛለን። ከዚያ በኋላ ከኤክስፔክትድ ኦፍ ኤክስ ስኩዌር ላይ ማንን እንቀንሳለን? ኤክስፔክትድ ኦፍ ኤክስን ዙሆል ስኩዌር አድርገን እንቀንሰዋለን ማለት ነው። ይሄንንም ሰርቼላችኋለሁ ሶ እናያለን ማለት ነው። ሶ እዚህ ጋር ስለማልመለስ አንድ ያዩት ኤክሱ ከ1 እስከ 3 ነው። ፕሮባቢሊቲያቸው 1/8 3/8 3/8 እና 1/8 ነው። ስለዚህ ቀጥታ ወደ መልሱ እንሄዳለን። ስለዚህ እዚህ ጋር ተሰርቷል ማለት ነው። ሶ ሰሜሽን ኦፍ ኤክስ ከ0 እስከ 3 ኤፍ ኦፍ ኤክስ አይ 0 ሲባዛ በ1/8 1 ሲባዛ በ3/8 2 ሲባዛ በ3/8 3 ሲባዛ በ1/8 እያንዳንዳቸው ተደመሩ። ስንደምራቸው 3/8 ፕላስ 6/8 ፕላስ 3/8 12/8ኛ 3/2 መጣልን ማለት ነው። ከዚያ ቫሪያንስ ኦፍ ኤክስን ለማግኘት ኤክስፔክትድ ኦፍ ኤክስ ስኩዌር መጀመሪያ ማግኘት ያስፈልጋል። ስለዚህ ኤክሶች እነማን ናቸው? 0 1 እና 2። ስለዚህ እነሱን ስኩዌር ማድረግ ነው በቃ። ስለዚህ 0 ስኩዌር ሲባዛ በፕሮባቢሊቲው 1 ስኩዌር ሲባዛ በ3/8 2 ስኩዌር ሲባዛ በ3/8 3 ስኩዌር ሲባዛ በ1/8 ሲቀነስ ይሄንን ኤክስፔክትድ ኦፍ ኤክስን እዚህ ጋር አግኝተናል። እሱን ስኩዌር አድርገን መቀነስ 3/2 ዘሆል ስኩዌር አድርገን ቀነስ ነው ማለት ነው። ስለዚህ ይሄ ሲባዛ 0 ነው። ይሄ 0 ነው። ይሄኛው 3/8 ይመጣል። ይሄኛው 4 ሲባዛ በ3 12/8 ይመጣል። ይሄኛው 9 ሲካፈል ለ8 ይመጣል። ሲቀነስ ይሄ ስኩዌር ሲሆን ስንት ይሆናል? 9/4። ስለዚህ ይሄ እንደዚህ ከመጣ አጠቃላይ ይሄን ደምሮ 3 ሲደመር 12 ሲደመር 9 24 ነው። 24 8ኛ ይመጣል። ሲቀነስ 9 4ኛ which means 24 ለ8 ስንት ነው? 3 ሲቀነስ 9 4ኛ የጋራ 4 ብናወጣ 3 ሲባዛ በ4 12 12 ሲቀነስ 9 ሲካፈል ለ4 which means 3/4 ይሄ ምናችን ነው? ቫሪያንሳችን ነው ማለት ነው። በዚህ መልኩ እናገኛለን ማለት ነው። ሌላው ሁለተኛ ላይ ምን ይለናል? በርኖሪ ራንደም ቫሪያብል የሚል አለ። በርኖሪ ማለት ራንደም ቫሪያብል ዊዝ ኦንሊ 2 አውትካም ብቻ ያለው ያ ማለት 0 እና
አንድ ብቻ አውትካም ያለው it is known as a binary random variable ይባላል። ፕሮባቢሊቲውን ዩኒት ሲሪ ላይ እንማማራለን ማለት ነው። ሌት ኤክስ ቢ ራንደም ቫሪያብል የማን መሰላችሁ ፕሮባቢሊቲ ያልኩት የበርኖሪ ራንደም ቫሪያብል ራሱን የቻለ ዩኒት ሲሪ ላይ ፕሮባቢሊቲ ያለው ብዙ አትጨነቁልን። ግን ሁለት አውትካም ነው ያሉት ሰክሰስ እና ፌለር ብቻ ናቸው። ስለዚህ ኢፍ ሰክሰስ ከሆነ አንድ ቁጥር ነው which is ፕሮባቢሊቲው ፒ ነው ብለን እንሄዳለን። ፌለር ከሆነ ደግሞ 0 ነው 1 ማይነስ ፒ ነው ፕሮባቢሊቲው ብለን እንሄዳለን። ስለዚህ ኤክሶቹ 1 እና 0 ናቸው። ፕሮባቢሊቲያቸው ፒ እና 1 ማይነስ ፒ ነው። ሰክሰስ እና ፌለር በመባል ይታወቃሉ ማለት ነው። ሶ ኤክስፔክትድ ኦፍ ኤክስ ምንድነው የሚሆነው? ኤክስፔክትድ ኦፍ ኤክስ አንድ ኤክስ ሲባዛ አንድ ሲባዛ በፒ ሲደመር 0 ሲባዛ በ1 ማይነስ ፒ። ስለዚህ ይሄ 0 ይሆናል። ይሄ ብቻ ነው የሚሆነው ፒ ብቻ ማለት ነው። ኤክስፔክትድ ኦፍ ኤክሱ ፒ ነው። ስለዚህ ቫሪያንሱን ለመስራት ደግሞ እዚህ ጋር ያለው ስህተት ነው፣ ዝም በሉት። ቫሪያንሱን ለመስራት ኤክስፔክትድ ኦፍ ኤክስ ስኩዌር ያስፈልጋል። ኤክስፔክትድ ኦፍ ኤክስ ስኩዌር ስኩዌር 1 ስኩዌር 1 ታይምስ ፒ ሲደረግ ፒ ሲቀነስ 0 ስኩዌር 0 ታይምስ በዚህ 0 ሲቀነስ ኤክስፔክትድ ኦፍ ኤክስ አግኝተናል ፒ ነው ሲቀነስ ፒ ስኩዌር ማለት ነው። ስለዚህ ቫሪያንስ ኦፍ ኤክስ ኢዝ ኢኳልስ ቱ ፒ ማይነስ ፒ ስኩዌር ማለት ነው which means variance is equals to variance of x is equals to p into 1 ማይነስ ፒ ይሆናልናል ማለት ነው። ይሄ ነው የበርኖሪ ቫሪያንስ። ትክክለኛውን ዩኒት 3 ላይ ታገኙታላችሁ ማለት ነው። the above tabular expression for the probability of a Bernoulli random variable can be written as በምን ሊገለጽ ይችላል? f of x is equals to p the power of x 1 minus p the power of 1 minus x ማለት ነው። ስለዚህ ይሄ የሰክሰስ ፕሮባቢሊቲ ነው። ኢፍ ሰክሰስ ከወጣ አንድ ከሆነ አንድ ሲቀነስ አንድ 0 ይሆናል። ፌለሩ ደግሞ 0 ይሆናል ማለት ነው። ሶ በዚህ መልኩ መገለጽ ይችላል ይላል። ከዚያ ሌት ኤክስ ቢ the number of trials required to produce the first success say a head in a toss of a fair coin. This is easily described by a geometric random variable and is given as በዚህ መልኩ ይሰጠናል ይላል። ምንድነው? ቅድም ካስታወሳችሁ እንደዚሁ የመጀመሪያውን ፈርስት ሄድ የማውጣት ብለን በሄድ እና በቴል ሰርተን ነበረ በጂኦሜትሪክ። አሁን ደግሞ ፈርስት ሰክሰስ የምናገኝበትን በጂኦሜትሪክ ፎርም መስራት እንችላለን ነው የሚለን። ስለዚህ አንድ ፌር ኮይን ቢጓን የመጀመሪያው ላይ አንድ የሚሆነው ፒ፣ ሁለት ኮይን ካስፈለገ 1 ማይነስ ፒ ታይምስ ፒ ነው። 3 ኮይን ካስፈለገ 1 ማይነስ ፒ ስኩዌር ታይምስ ፒ ነው። 4 ኮይን ካስፈለገ 1 ማይነስ ፒ ኪው ታይምስ ፒ ነው። ለምን? የመጀመሪያውን ሰክሰስ ለማግኘት አንድ የስናጉን ካገኘን ፕሮባቢሊቲው የሰክሰሱ ብቻ ነው። ሁለተኛ ላይ ስናጉን አገኘን ማለት መጀመሪያ ያጓን ነው 1 ማይነስ ፒ ወይም ፌለር ነው ማለት ነው ፕሮባቢሊቲው። ሶስተኛ ላይ አገኘን ማለት ደግሞ 1 ማይነስ ፒ ዘ ሆል ስኩዌር የቀደሙት ሁለቱ ምንድናቸው? ፌለር ሰክሰስ ሆኖ ነው ማለት ነው። ስለዚህ 1 ማይነስ ፒ ታይምስ 1 ማይነስ ፒ 1 ማይነስ ፒ ዘ ሆል ስኩዌር። አራተኛ ላይ ያገኘኑ ማለት ሶስቱ ፌለር ሆኖ ነው ማለት ነው። ስለዚህ ሰክሰስን አራተኛ ላይ ምክንያቱም የተጠየቅነው ሪኳየርድ ዘ ፈርስት ሰክሰስ የመጀመሪያው ሰክሰስ የመገኘት ፕሮባቢሊቲ ነው። ስለዚህ የምናገኝበትን ነምበር ኦፍ ኮይንን ለማወቅ ነው ማለት ነው። ስለዚህ ፕሮባቢሊቲውን ለማወቅ በዚህ እንገልጻለን። ስለዚህ ሶስቱ ፌለር ስለሆኑ ነው 1 ማይነስ ፒ ዘ ሆል ኪዩብ እናደርጋለን ሲባዛ የዚህኛው የሰክሰሱ ፒ ነው ታይምስ ፒ ማለት ነው። ስለዚህ የዚህን ተከታታይ የሆነ ፕሮግሬሽን ቫሪያንስ ወይም የዚህን ፕሮግሬሽን ለማወቅ ጂኦሜትሪክ ራንደም ቫሪያብልን እንጠቀመዋለን ነው የሚለን። እስኪ እንስራ ማለት ነው። ሶ እሱ በየት እንደሚሰራው ኤክስፔክትድ ኦፍ ኤክስ። ስለዚህ ኤክስፔክትድ ኦፍ ኤክስ ነው የሚለን አንድ ሲባዛ በምን ይሆናል? ኤክስፔክትድ ኦፍ ኤክስ እዚህ ጋር ተመልከቱ። አንድ ሲባዛ በፒ፣ ሁለት ሲባዛ በዚህ፣ ሶስት ሲባዛ በዚህ አድርገን ምን ማድረግ ነው? መደመር ማለት ነው። እነኚህን ሁሉ መደመር። ከዚያ
እነኚህን ከደመርን በኋላ እዚህ ጋር ስለሰራው ጀስት አሁን እዚህ ጋር ብዙ አትጨናነቁ። ማለት ፕሮባቢሊቲ ዩኒስትሪ ላይ ስለምትማሩት ይሄን እዚህ የሚያስጨንቅ ነገር አይደለም። እዚህ ደግሞ በአሰምሽን ስለሆነ የሚሰራው ትንሽ ያስቸግራል እና ያን ያህል ካልገባኝ ብላችሁ እንትን አትበሉ። ግን የገባኝን ያህል ወይም ደግሞ ያየሁትን ያህል በአሰምሽን ስለሆነ ጀስት አሰምሽኑ ምን እንደሆነ ነው ጀስት ማሳያችሁ ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ማለት ማባዛት ሰሜሽን ከሆነ 1 ታይምስ ፒ ተመልከቱ 2 ታይምስ ይሄው ላይ ያለው ፕሮባቢሊቲ ነው አሳይቻችኋለሁ። እስከዚህ ድረስ ገደ እያለ ይቀጥላል አለ። ከዚያ ፒን የጋራ ብናወጣ ፒን ወደ ውጭ አወጣና ፒን የጋራ ብናወጣ እዚህ ጋር እንድትቀራለች አንድ ሲደመር 2 ሲባዛ እዚህ ጋር ያሉት ይቀራሉ 3 ሲባዛ እዚህ ድረስ ፒን የጋራ ወጣንላት። ከዚያ በዚህ መልኩ ቀረ ማለት ነው። ከዚያ ፒን የጋራ ካወጣን በኋላ ሌት አለ ይሄን ውስጥ ያለውን ኤስ ብንለው አለ ይሄንን ኤስ ብንለው ኤስ ኢኳልስ ቱ ይሄ ቢሆን አለና ከዚያ ኤክስፔክትድ ኦፍ ኤክሳችን ምን ሆነ ማለት ነው። ይሄ እስከዚህ ድረስ ኤክስፔክትድ ኦፍ ኤክስ ነበር ይሄ ጋር ማለት ነው። ኤክስፔክትድ ኦፍ ኤክስ ነበር። ስለዚህ ፒ ታይምስ ይሄ ኤስ ከተባለ ኤክስፔክትድ ኦፍ ኤክሳችን ፒ ታይምስ ኤስ ሆነ ማለት ነው። ኤስ ፒ ሆነ። ከዚያ በኋላ ምን አድርጉን ነው የሚለው ዘን 1 ማይነስ ፒ ኤስን በ1 ማይነስ ፒ አብዙት ነው ያለው። ይህንን ኤስን በ1 ማይነስ ፒ ብናበዛው አለ በ1 ማይነስ ፒ ብናበዛው 1 ሲባዛ 1 ማይነስ ፒ 1 ማይነስ ፒ 2 ታይምስ 1 ማይነስ ፒ ሲባዛ በ1 ማይነስ ፒ 2 ታይምስ 1 ማይነስ ፒ ሆል ስኩዌር እያለ ይቀጥላል አለ። በምን አብዙት? ኤስን በ1 ማይነስ ፒ። ከዚያ በኋላ ኤስ ሲቀነስ 1 ይሄኛውን ስታበዙት አስገብታችሁ ኤስ ማይነስ ኤስፒ ነው አይደል የሚሆነው። ኤስ ሲባዛ በ1 ኤስ ሲባዛ በማይነስ ፒ ማይነስ ኤስፒ። ይሄንን ከምኑ ላይ ቀንሱት አለ? ከዚህ ከኤስ ላይ ይሄኛውን ቀንሱት አለ። በ1 ማይነስ ፒ ያበዛችሁትን ኤስ ቀንሱት። ስለዚህ ኤስ ሲቀነስ ኢንቱ ይሄኛውን ስንቀንሰው ኤስ ማይነስ ኤስ ፒ ሆኖልናል አይደለ? ይሄን ዲስትሪቢዩት ስናረጋት ይችን ከዚያ ይሄን ስንቀንሰው ኤስ ማይነስ ኤስ ይችኛዋና ይችኛዋ ፖዚቲቭ ይሆናሉ ፕላስ ኤስፒ። ስለዚህ ይሄንን ነው ጀስት ያደረገው ማለት ነው። ሶ ከዚህ ላይ ምኑን ነው የምንቀንሰው? ይሄኛውን ነው የምንቀንሰው ማለት ነው። ሶ ይሄን ስንቀንስ ይሄ እዚህ ጋር የመጣውን አሳየኋችሁ። ስለዚህ ይሄን ስንቀንስ አንድ አቃናሽ የላትም ራሷ ትወርዳለች። ይሄ 2 1 ማይነስ ፒ ሲቀነስ 1 1 ማይነስ ፒ 1 1 ማይነስ ፒ 3 1 ማይነስ ፒ ሆል ስኩዌር ሲቀነስ 2 1 ማይነስ ፒ ሆል ስኩዌር 1 1 ማይነስ ፒ ሆል ስኩዌር እያለ ከአራት ላይ 3 1 1 ማይነስ ፒ ሆል ኪዩብ እያለ ይቀጥላል አለ። ከዚያ ምን አድርጉት አለ? ይሄ ኤስ ማይነስ ኤስ ተጣፋ ምን ሆነ? ኤስፒ ሆነ ማለት ነው። ኤስፒ 1 ፕላስ 1 ማይነስ ፒ ፕላስ 1 ማይነስ ፒ ሆል ስኩዌር 1 ማይነስ ፒ ሆል ኪዩብ እዚህ ጋር ያለው ማለት ነው። ሶ ኤስፒ ደግሞ ምንድነው ብለናል? ኤክስፔክትድ ኦፍ ኤክስ አይደለ? ኤክስፔክትድ ኦፍ ኤክስ። ስለዚህ ይሄንን ኤስፒን ደግሞ ይሄንን ኤስፒን ኤክስፔክትድ ኦፍ ኤስን ወይም ደግሞ ኤስፒን በምን አብዙት? በ1 ማይነስ ፒ እንደገና በ1 ማይነስ ፒ አብዙት አለ። በ1 ማይነስ ፒ ስናበዛው ይቺ አንድ ሲባዛ 1 ማይነስ ፒ 1 ማይነስ ፒ ይሄ የነበረው ስኩዌር ይሆናል፣ ይሄ ኪዩብ፣ ይሄ ፎርዝ ይሆናል ማለት ነው። ስለዚህ እንደዛ እያለ ይቀጥላል ማለት ነው። ከዚያ ኤስፒ ሲባዛ በአንድ ይሄን ዲስትሪቢዩት አድርጋችሁ አስገቡ። ኤስፒ ሲቀነስ 1 ማይነስ ፒ ኤስፒ ሲቀነስ ይሄኛው ደግሞ ማይነስ ኤስፒ ስኩዌር ይሆን ነበር። ከዚያ ደግሞ ምን አድርጉት ነው የሚለው? ከዚህ ከኤስፒ ላይ ኤስፒ አለ 1 ማይነስ ፒ አብዙና ኤስፒን ቀንሱት ነው ያለው። ቅድም ከኤስ ላይ በ1 ማይነስ ፒ ኤስን አብዝተን ቀንሰን ነበር። አሁን ደግሞ ከኤስፒ ላይ ከመጣለን ኤስፒ ላይ 1 ማይነስ ፒ አብዙና ኤስፒን ቀንሱት አለ። ስለዚህ አንድ አቃናሽ የላትም፣ አንድ ትወርዳለች። ይሄ ሲቀነስ ይሄ ጠፋ፣ ይሄ ሲቀነስ ይሄ ጠፋ፣ ይሄ ሲቀነስ ይሄ ጠፋ እያለ እየተጣፋ ይሄዳል ማለት ነው። ስለዚህ ምን ብቻ ቀረ ማለት ነው? ኤስፒ ማይነስ 1 ማይነስ ኤስ 1 ማይነስ ፒ ይሄኛው ሲቀነስ ይሄኛው ምን መጣ ማለት ነው? አንድ መጣ። ይቺን ዲስትሪቢዩት አድርጉ። ኤስፒ ያ ማለት ኤስፒ ሲቀነስ ኢንቱ ኤስፒ ታይምስ 1 ኤስፒ ሲቀነስ ኤስፒ ታይምስ ማይነስ ፒ ስኩዌር ኤስፒ ሆል ስኩዌር። ከዚያ ኤስፒ በኤስፒ ጠፋ፣ ማይነስ በማይነስ ጠፋች። ስለዚህ ኤስፒ
ዘ ሆል ስኩዌር ኢዝ ኢኳልስ ቱ 1 ሆነ ማለት ነው። ኤስፒ ዘ ሆል ስኩዌር ኢዝ ኢኳልስ ቱ 1 ሆነ። ከዚያ ጀስት ምንድነው ያደረገው ኤስፒ ዘ ሆል ስኩዌር 1 ከሆነ ለፒ ስኩዌር ብታካፍሉት ኤስ ኢዝ ኢኳልስ ቱ 1 ኦቨር ፒ ስኩዌር። ኤስ 1 ኦቨር ፒ ስኩዌር ከሆነ እዚህ ጋር ውጡና እዚህ ጋር ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ኤስፒ ብለናል አይደለ? ስለዚህ ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ኤስ ደግሞ አሁን ምን መጣለን? 1 ኦቨር ፒ ስኩዌር 1 ኦቨር ፒ ስኩዌር ታይምስ ፒ ማለት ነው። ፒ በፒ ይጠፋል። ስለዚህ ኤክስፔክትድ ኦፍ ኤክሳችን ኢዝ ኢኳልስ ቱ 1 ኦቨር ፒ መጣልን ይለናል ማለት ነው። ኤክስፔክትድ ኦፍ ኤክሳችን 1 ኦቨር ፒ መምጣቱን አጀስት አረገልን ይለናል። ሶ በዚህ መልኩ ነው ፕሩፍ የሚያደርገው ማለት ነው። ሌላው ቀጥታ ወደ ኤግዛምፕል ነው የምንሄደው። ወደ ኮንቲኒየስ ራንደም ቫሪያብል ኤክስ ላይ ኤግዛምፕሎች አሉ፣ ለነሱ እንሰራለን። ቫሪያንስ እና ኤክስፔክትድ ኦፍ ኤክስ እና ቫሪያንስን ለማግኘት ማለት ነው። ስለዚህ የተሰጠናለ ጊቭናችን ኤፍ ኦፍ ኤክሳችን ፕሮባቢሊቲው ማለት ነው 1 ኦቨር 4 ኢዝ ዘ ፓወር ኦፍ ማይነስ 1 ኦቨር 4 ኤክስ ዌን ኤክስ ግሬተር ዛን 0 አዘርዋይዝ 0 ይለናል። ኤክስፔክትድ ኦፍ ኤክስ እና ቫሪያንስ ኦፍ ኤክስን ፈልጉ ይለናል። ሁለተኛው ጥያቄ ደግሞ ኤፍ ኦፍ ኤክስ፣ አሁን እዚህ ጋር ልብ በሉ። ኤፍ ኦፍ ኤክስ ምንድን ነው የተሰጠን? ኮሙሌቲቭ ነው የተሰጠን 1 ማይነስ ኢዝ ዘ ፓወር ኦፍ ማይነስ ላምዳ ኤክስ ኤክስ ግሬተር ኢኳል ቱ 0 ላምዳ ግሬተር ዛን 0። ስለዚህ ይሄ ኮሙሌቲቭ ተሰጠን ማለት ዴሪቬት ማድረግ አለብን ማለት ነው። ፒዲኤፉን ለማግኘት ዴሪቬት ስናደርገው ይሄ ምን ይመጣልናል? ኢዘ ፓወር ላምዳ ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ ነው የሚመጣው። እሱን ሰርቻ ያሳያችኋለሁ። ስለዚህ የዚህንም ኤክስፔክትድ ኦፍ ኤክስ እና ኤክስፔክትድ ቫሪያንሱን ስሩ ይባላል። ዴሪቬት ለምን አደረግን? ኤክስፔክትድ ኦፍ ኤክስ እና ቫሪያንስ የሚገኘው በምንድን ነው? በኢንተግራል ኤፍ ኦፍ ኤክስ ፒዲኤፉን ተጠቅመን ነው። ስለዚህ ግዴታ ኮሙሌቲቭ ከተሰጠን ዴሪቬት ማድረግ እንዳለባችሁ ያሳስባችኋል እዚህ ጋር። ስለዚህ የመጀመሪያውን ጥያቄ እዚህ ጋር እሰራላችኋለሁ ማለት ነው። ሶ እዚህ ጋር ተሰራላችሁ ጊቭን ኤፍ ኦፍ ኤክስ እዚ ኢኳልስ ቱ ምን ተሰጥቶናል? እዚህ ጋር ከላይ የጻፍኩት ተሰጥቶናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስን ለመስራት ኤክስ ኢንተግራል ኦፍ ከ0 እስከ ኢንፊኒቲ ኤክስ ታይምስ እዚህ ጋር የተሰጠን ኤፍ ኦፍ ኤክስ ማለት ነው። ስለዚህ ኤክስ ታይምስ ከ0 እስከ ኢንፊኒቲ ያለ ኤክስ ታይምስ እዚህ ጋር የተሰጠን ኤፍ ኦፍ ኤክስ። ከዚህ ይሄን ለመስራት መጀመሪያ ይችኛዋ 1 ኦቨር 4 መውጣት ትችላለች ከውጪ 1 ኦቨር 4 እንተዋጣላችሁ። ይሄው እዚህ ጋር 1 ኦቨር 4 ወጣው። ከዚያ ሁለተኛ የሚሰራው ስራ ሌት በባይ ፓርት ነው የሚሰራው። በባይ ፓርት ስትሰሩ ሌት ኤክስን ዩ በሉት ዩ ኢዝ ኢኳልስ ቱ ኤክስ። ከዚያ ዴሪቬት ስታረጉት ዲ ዩ ኢዝ ኢኳልስ ቱ ዲ ኤክስ ይመጣል። ከዚያ ዲቪ ደግሞ ዲቪ የቀረው ዲቪ ደግሞ ይሄኛው ኢዝ ዘ ፓወር ኦፍ ማይነስ 1 ኦቨር 4 ዘ ኤክስ ዲኤክስ ማለት ነው። ከዚያ ዲቪ ይሄ ከሆነ ኢንተግራል ሁለቱንም ኢንተግራል ስትጨምሩት ቪ ይወጣል ከዲቪ ላይ ቪ ኢዝ ኢኳልስ ቱ ይሄ ከኢንተግራል ሲወጣ ኢ ዘ ፓወር ኦፍ ማይነስ 1 ኦቨር 4 ኤክስ። ከዚያ ይሄ ዴሪቬት ሲሆን ምንድን ነው የሚመጣው? ማይነስ 1 ኦቨር 4 ስለሚመጣ ስለዚህ ከኢንተግራል ሲወጣ ደግሞ በግልብጡ ስናበዛው ማይነስ 4 ይሆናል። ስለዚህ ቪያችን ማይነስ 4 ኢ ዘ ፓወር ኦፍ ማይነስ 1 ኦቨር 4 ኤክስ ይሆናል ማለት ነው ቪያችን። ስለዚህ ኢንተግራል ላይ ደግሞ በፓይ ፓርት ስንሰራ ምንድነው የምናደርገው? ዩቪ ማይነስ ቪ ዲዩ ነው የምናደርገው። ስለዚህ ዩቪ ማለት 1 ኦቨር 4 ቅድም የዋጣኋት ናት ይቺ እዚች ጋር ያለችው። ስለዚህ 1 ኦቨር 4 ኢንቱ ቪ ማለት ማይነስ 4 ኢዝ ዘ ፓወር ማይነስ 1 ኦቨር 4 ኤክስ ሲባዛ ዩ ደግሞ ኤክስ ነው። ስለዚህ ማይነስ 4 ኤክስ ኢዝ ዘ ፓወር ማይነስ 1 ኦቨር 4 ኤክስ ይሆናል። ሲቀነስ ቪ ማለት ማይነስ 4 ኢዝ ዘ ፓወር ኦፍ ማይነስ ማይነስ 4 ኢዝ ዘ ፓወር ኦፍ ማይነስ 1 ኦቨር 4 ኤክስ ይሆናል። ዲኤክስ ዲዩ ማለት እዚህ ጋር በዲዩ ቦታ ዲዩ ኢዝ ኢኳልስ ቱ ዲኤክስ ነው። ስለዚህ ዲኤክስ ከዚያ 1 ኦቨር 4 ይቺ እንዳለች ትቀመጣለች። ማይነስ ይቺኛዋ ከኢንተግራል ስትወጣ ቅድም ማይነስ 4ን መጀመሪያ አውጣት። ይቺኛዋን ማይነስ 4ን መጀመሪያ ማውጣት ትችላላችሁ። ከዚያ ይቺኛዋን ቅድም እዚህ ጋር እንዳወጣችኋት መልኩ ናት አይደለ? ተመሳሳይ ናት። ስለዚህ እሷን እንዳወጣችኋት ይቺ ትመጣለች ማለት ነው። ስለዚህ መጨረሻ ላይ 1 ኦቨር 4 ማይነስ 4 ይሄ የቅድሙ ነው ይሄኛው። ስለዚህ 4 ኮፊሸንቷ ይቻለች። ይቺ ደግሞ ስትወጣ 4 አለች። ማይነስ 4 ሲባዛ በማይነስ 4
ፖዚቲቭ 16 ይመጣል። እዚህ ጋር ማይነስ ስላለች አሁንም ማይነስ 16 ኢዘ ፓወር ኦፍ ማይነስ 1/4 ዘ ፓወር ኦፍ ኤክስ ይሆናል ማለት ነው። ሶ ይሄንን ካመጣችሁ በኋላ ምን ማድረግ ነው? ከዜሮ እስከ ኢንፊኒቲ መተካት። ስለዚህ ከዜሮ እስከ ኢንፊኒቲ ሲተካ ኢንፊኒቲን ስተኩት ይሄንን ኢንፊኒቲን ስተኩት ይሄኛው ምን ይሆናል? ኔጌቲቭ ነው፣ ሁለቱም ወደ ታች ይወርዳል። ስለዚህ 1/4 4x ማይነስ 4x ማለት ነው። እዚህ ጋር ረስቻለሁ ነው ማይነስ 4x ኦቨር ኢዘ ፓወር ኦፍ 1/4x። ይሄኛውስ ማይነስ 16 ኦቨር ኢዘ ፓወር ኦፍ ይቺ ማይነስ የለችም እዚህ ጋርም ተረስታ ነው ሶሪ። ይቺ ኢዘ ፓወር ኦፍ 1/4x ማለት ነው። ከዚያ ኢንፊኒቲን እና ዜሮን ተኩ። ኢንፊኒቲን ተክታችሁ ሲቀነስ ዜሮ ማለት ነው። ኢንፊኒቲን ስተኩት እዚህ ጋር ይሄ ወደ ኢንፊኒቲ ሲሄድ ኤክስ ወደ ኢንፊኒቲ ሲሄድ ይሄ ቁጥር ሁለቱም ዜሮ ነው የሚመጣው። ስለዚህ 1/4 ዜሮ ሲቀነስ ከዚያ ዜሮን ስተኩት እዚህ ጋር 4 ታይምስ 0 0 ነው። 0 ሲካፈል ለኤኒ ነምበር 0። ስለዚህ 0 ሲቀነስ 0 ሲቀነስ ይችኛዋ 16 ሲካፈል ኢዘ ፓወር ኦፍ ኤክስ 1/4 ሲባዛ በ0 ኢዘ ፓወር ኦፍ 0 ኢዘ ፓወር ኦፍ 0 1። ስለዚህ 1/4 0 ሲቀነስ 0 ሲቀነስ 16 ሲካፈል ለ1 ማለት ነው 16። ስለዚህ እቺ ፖዚቲቭ ታረጋታለች፣ ሁለቷ ኔጌቲቭ 1/4 ሲባዛ በ16 1/4 ሲባዛ በ16 ስንት ነው? ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ 4 ይመጣል ማለት ነው። አሁን ይሄ ምኑን ያገኘነው? ገና ኤክስፔክትድ ኦፍ ኤክስ እና ያገኘነው። ከዚያ ቫሪያንስ ኦፍ ኤክስን ተጠይቀናል። ቫሪያንስ ኦፍ ኤክስን ለመፈለግ ደግሞ ምን ያስፈልገናል? ኤክስፔክትድ ኦፍ ኤክስ ስኩዌር። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ደግሞ ምንድነው? ኢንተግራል ኦፍ ኤክስ ስኩዌር ሲባዛ በ1/4 እዚህ ጋር ባለው ኢዘ ፓወር ኦፍ ማይነስ 1/4 ኤክስ ዲኤክስ አድርገን ነው የምንሰራው ማለት ነው። ይችኑ የተሰጠንን ፕሮባቢሊቲ ኤክስ ስኩዌር ኤክስ የነበረችዋን እዚች ጋር ኤክስ የነበረችዋን አሁን ምን እናደርጋታለን? ኤክስ ስኩዌር አደረግናት ማለት ነው። ሶ እንደዛ አድርገን ስንሰራ አሁንም ሌት በሚል ነው የሚሰራው ማለት በባይ ፓርት ነው የምትሰሩት። ዩን ኤክስ ስኩዌር አድርጉ ዲቪ ቱ ኤክስ ዲዩ ባይ ዲኤክስ ያ ማለት ዩን ኢን ተርምስ ኦፍ ዲኤክስ ዴሪቬት ስናደርገው ቱ ኤክስ ዴሪቬት ኢን ተርምስ ኦፍ ኤክስ እንትን ኤክስ ስኩዌር ዴሪቬት ሲደረግ ኢን ተርምስ ኦፍ ኤክስ ቱ ኤክስ አይደለ? ስለዚህ ዲዩ ባይ ዲኤክስ ኢዝ ኢኳልስ ቱ ኤክስ ክሪስ ክሮስ ስናደርገው ዲዩ ኢዝ ኢኳልስ ቱ ኤክስ ዲ ኤክስ ይሆናል። ይችን ነው ማለት ነው በኋላ የምናስገባው ልብ በሉ። ስለዚህ ዲዩ ኢዝ ኢኳልስ ቱ ዲኤክስ ይሄ ጋር 1/4 ስለወጣች ይችኛዋ ቪ ተመሳሳይ ናት። ስለዚህ ቪ ቅድም ማወጣናታል። ይችና ስትወጣ -4 ኢዘ ፓወር ኦፍ -1 ማይነስ ኤክስ ኦቨር 4 ማድረግ እንችላለን ማለት ነው። ስለዚህ 1/4 አለ እዚህ ጋር ይሄኛው ይሄ ጋር እዚህ ጋር ያለው ዩቪ ማለት ነው። ስለዚህ ዩቪ ዩ ማለት ኤክስ ስኩዌር ሲባዛ ኤክስ ስኩዌር ሲባዛ በቪ በዚህ ስለዚህ -4 ኤክስ ስኩዌር ይሆናል። -4 ኤክስ ስኩዌር ኢዝ ዘ ፓወር ኦፍ -ኤክስ ኦቨር 4 ከ0 እስከ ኢንፊኒቲ ሲቀነስ እዚህ ጋር ሲቀነስ ኢንተግራል ቪ አይደለ? ቪ ማለት -4 ኢዝ ዘ ፓወር ኦፍ -ኤክስ ኦቨር 4 ከዚያ ቪ ዲዩ ስለሆነች እዚህ ጋር ጽፌላችኋለሁ። ቪ ዲዩ ስለሆነ ዲዩ ማለት ደግሞ እዚህ ጋር 2x ዲኤክስ ነው። ስለዚህ 2x የገባችሁ ለዛ ነው ማለት ነው። 2x ዲኤክስ ሆነ ማለት ነው። አጠቃላይ -4 2x ኢዝ ዘ ፓወር ኦፍ -ኤክስ ኦቨር 4 ዲኤክስ ሆነ። ከዚያ 1/4 ይሄኛው ስተኩት 0 ነው የሚመጣው ይሄኛው ማለት ነው። ምክንያቱም ኢንፊኒቲም ሲሄድ 0 ነው፣ ዜሮም ሲሆን 0 ነው። ስለዚህ አሁን 1/4 ለየትኛዋ? ለዚህኛዋ ብቻ። ይችኛዋ -4 ማይነስ ሲባዛ በማይነስ ፕላስ ስለዚህ 4 ሲባዛ በ2 8 እዚህ ጋር ማለት ነው 8 ኢንተግራል ይቺ 4 እና 2 ወጡ ማለት ነው። ኢንተግራል ኤክስ ኢዝ ዘ ፓወር ኦፍ ኤክስ ኦቨር 4 ማለት ደግሞ እንደገና በፓይ ፓርት ትሰራለች ይቺ ማለት ነው። ይቺኛዋ ለብቻዋ በፓይ ፓርት ትሰራለች። አሁንም ሌት ዩ ኢዝ ኢኳልስ ቱ ኤክስ ዲዩ ኢዝ ኢኳልስ ቱ ዲኤክስ ሌላ ቁጥር ስለሌለው ቪ ደግሞ ያቺው የቅድሟ ቁጥር ስለዚህ 2 እዚህ ጋር 8 ሲካፈል ለ4 2 ይሆናል። 2 ከሆነ ከዚያ በኋላ ዩቪ ማለት ይሄ ጋር ዩ ታይምስ ቪ እንደገና የዚህን ኢንተግራል ስንሰራ ማለት ነው ዩቪ። ስለዚህ ዩ ኤክስ ነው። ኤክስ ሲባዛ በዚህ -4 ኤክስ ኢዝ ዘ ፓወር ኦፍ -ኤክስ ኦቨር 4 ሲቀነስ ኢንተግራል ኦፍ ቪ ማለት ይሄ ማለት ነው -4 ኢዝ ዘ ፓወር ኦፍ -ኤክስ ኦቨር 4 ዲኤክስ ማለት ነው። ስለዚህ 2 አለች አሁንም እዚህ ጋር -4 ኤክስ ኢዝ ዘ ፓወር ኦፍ -ኤክስ ኦቨር 4
ይቺ ማይነስ ሲባዛ በማይነስ ፕላስ 4 ወደዚህ አወጣኋት ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 4 ብቻዋን ቀረችልኝ ማለት ነው። ሶ ከዚያ በኋላ ምን አደርጋለሁ? እምንጋው ነኝ ኦኬ እዚህ ጋር ስለዚህ 2 አለች ማይነስ 4 አለች ይሄ እንዳላለ ሲቀነስ ይሄ 4 ወጥቷል 4 ይሄ ሲወጣ ከኢንተግራል ይሄ ዴሪቬት ሲሆን 1 ኦቨር 4 ይሆናል ብያችኋለሁ በማይነስ ስለዚህ ማይነስ 1 ኦቨር 4 ስለሆነ ከኢንተግራል ሲወጣ ማይነስ 4 ሆኖ መባዛት አለበት ማለት ነው። ስለዚህ 4 ማይነስ 4 ስለዚህ የዚህ ማይነስ አለች የዚህ ፕላስ ነበረ የዚህ ማይነሱ ማይነስ ያደርገዋል። ስለዚህ ማይነስ 4 ታይምስ 4 ኢዝ ዘ ፓወር ኦፍ ማይነስ ኤክስ ኦቨር 4 ስለዚህ ይሄ ማይነስ 8 ኤክስ ኢዝ ዘ ፓወር ኦፍ ማይነስ ኤክስ ኦቨር 4 ሲቀነስ ይሄ 4 ሲባዛ በ4 16 ነው። ሲባዛ እዚህ ጋር 2 ለሁሉም ናት። ስለዚህ ሲባዛ በ2 32 ማይነስ 32 ኢዝ ዘ ፓወር ኦፍ ኤክስ ኦቨር 4 ማለት ነው ከ0 እስከ ኢንፊኒቲ። ስለዚህ ይሄ ከ0 እስከ ኢንፊኒቲ ስንተካ ይሄኛው 0 ነው። ኢንፊኒቲን ስንተካ ሁሉም 0 ነው። ዜሮን ስንተካ ግን ይሄኛው 0 ነው። ከዚያ እዚችኛዋ ጋር ግን 32 ማለት ኢንፊኒቲን ተክተን ሲቀነስ አድርገን ከዚያ የዚህ የራሱ ማይነስ አለ ማይነስ 32 ኦቨር ኢዘ ፓወር ኦፍ 0 ነው። ኢዘ ፓወር ኦፍ 0 1 ስለዚህ ማይነስ በማይነስ 32 ፖዚቲቭ። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ፖዚቲቭ 32 መጣልን ማለት ነው። አሁን ቫሪያንሳችንን መስራት እንችላለን ማለት ነው። ቫሪያንስን ስንሰራ ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስፔክትድ ኤክስ ዘሆል ስኩዌር 32 ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስፔክትድ ኦፍ ኤክስ ደግሞ 4 አምጥተናል እሱ ስኩዌር ሲሆን 16 32 ሲቀነስ 16 ቫሪያንሱ 16 ይመጣል ማለት ነው። ሶ ይሄንን በማድረግ እንሰራለን ማለት ነው። ሌላው እዚህ ጋር ቅድም ያልኳችሁ ኮሙሌቲቭ የተሰጠው ነው። አሁንም ኤፍ ኦፍ ኤክስ በኮሙሌቲቭ ነው የተሰጠን የላምዳውን እንሰራለን ማለት ነው እዚህ ጋር ስለሰራሁት። ስለዚህ ኤፍ ኦፍ ኤክስ በኮሙሌቲቭ ስለሆነ መጀመሪያ ምን ማድረግ አለብን? ዴሪቬት ማድረግ። ከዚያ ይሄንን ዴሪቬት ስናደርገው ይሄኛው ዴሪቬት ሲሆን ማን ይሰጠናል? ማይነስ ላምዳ ሲባዛ በማይነስ ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ። ስለዚህ ላምዳ ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ። እዚህ ጋር ያልነገርኳችሁ በዚህ ብጤ ኤክስፖኔንሻል ፎርም ከተሰጠ ቀጥታ ኤክስፔክትድ ኦፍ ኤክስን ምን ማድረግ ትችላላችሁ? ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ኦቨር ላምዳ እዚህ ጋር ያለው ቁጥር ማለት ነው። እዚህ ጋር ያለው ቁጥር ማንም ቁጥር ይሁን 1 ኦቨር ላምዳ፣ አሁን ለምሳሌ ላምዳ ስለሆነ ቫሪያንሱ ደግሞ 1 ኦቨር ላምዳ ስኩዌር። ስለዚህ እዚህ ጋር ለምሳሌ 1 ኦቨር 4 የሆነው ቅድም ተመልከቱ 1 ኦቨር 4 ነበረ። ስለዚህ ኤክስ ምን ሆነ? 1 ኦቨር ኤክስፔክትድ ኦፍ ኤክስ ምን ነው የሆነው? 1 ኦቨር 4 ማለት ነው። 1 ኦቨር ላምዳ ያልኩት ማለት ነው። ስለዚህ 1 ኦቨር 4 ሆነ። ቅድም ኤክስፔክትድ ኦፍ ኤክስ 4 መጥቷል። ያኛው ደግሞ 1 ኦቨር ላምዳ ዘሆል ስኩዌር አይደለ? ይሄ 16 ይሆናል። ስለዚህ 1 ኦቨር 16 ይሆናል ማለት ነው። ስለዚህ ይሄን በዚህ መልኩ ማግኘት ትችላላችሁ፣ ግን አሰራሩን በዚህ መልኩ ተጠቅማችሁ ማግኘት ትችላላችሁ። ስለዚህ ዴሪቬቲቭን ፈለጉ ይሄንን። ከዚያ ልክ አሁን እንደሰራሁት ኤክስፔክትድ ኦፍ ኤክስን ኤክስ ሲባዛ በዚህ ፒዲኤፍ አረግና ሰራለሁ ማለት ነው። አሁንም ላምዳ ትወጣለች እዚህ ጋር ኢንተግራል ከ0 እስከ ኢንፊኒቲ ነው ኤክስ ሲባዛ በዚህ። ስለዚህ ጀስት አሁንም በባይ ፓርት ነው የምትሰሩት። ኤክስ ዩ በሉ ዲኤክስ ኢኳልስ ቱ ዲዩ ነው። ከዚያ ይሄኛው ቪ ይሄ ይመጣል ማለት ነው ከኢንተግራል ሲወጣ ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ ከኢንተግራል ሲወጣ ማይነስ 1 ኦቨር ማይነስ ላምዳ ይመጣል። ያ ማለት እዚህ ጋር ያለችው ማለት ነው። ማይነስ ላምዳ ኤክስን ዴሪቬት ስታደርጓት ማይነስ ላምዳ ነው የሚመጣው። ስለዚህ ዴሪቬት ሲሆን ማይነስ ላምዳ መጣ ማለት የጠፋው ሲካፈል ለማይነስ ላምዳ ሆኖ ኢንተግራል መውጣት አለብን ማለት ነው። ስለዚህ ቪያችን ይሄ ይሆናል። ከዛ ላምዳ ከውጭ አውጥቻለሁ። ዩቪ ዩ ኤክስ ነው። ስለዚህ ኤክስ ታይምስ በዚህ ሳበዛው ማይነስ ኤክስ ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ ኦቨር ላምዳ ይመጣል። ማይነስ ቪ ደግሞ እዚህ ጋር አለላችሁ ማይነስ ኢዘ ፓወር ማይነስ ላምዳ ኤክስ ኦቨር ላምዳ ዲኤክስ ማለት ነው ቪ። ስለዚህ ላምዳ አሁንም እዚህ ጋር አለች፣ ይችኛዋ እንደዚሁ አለች። ከዚያ ማይነስ በማይነስ ፕላስ ይሆናል። ከዚያ ይሄ ከኢንተግራል ሲወጣ ደግሞ ምን ይሆናል? የዚህ አንድ ኦቨር ላምዳ አለ፣ የዚህ ደግሞ ቅድም የዋጣ ነው ብጤ ኦቨር ላምዳ ሆኖ ይወጣል። ስለዚህ ኦቨር ላምዳ የሆነው 2 ሆነ ማለት ነው። ስለዚህ ፕላስ ማይነስ ኢዘ ፓወር ማይነስ ላምዳ ኤክስ ኦቨር ላምዳ ስኩዌር ሆነ ማለት ነው። ከዚያ ላምዳ እዚህ ጋር አለች፣ ይችኛዋ የቅድሟ አለች። ከዚያ ይች ማይነስ ፕላስ ማይነስ ትሆናለች። ማይነስ ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ ኦቨር ላምዳ ስኩዌር ማለት ነው። አሁን ምን መተካት ነው? ከ0 እስከ ኢንፊኒቲ መተካት። ጀስት ተኩ። ይሄኛው ኢንፊኒቲ ስንተካ ሁሉም 0 ይሆናል። ስለዚህ 0 ሲቀነስ
መጀመሪያ ላምዳ አለች በትልቁ ይሄ ጋር ከውጭ ያለው ማለት ነው ቶታሊ። ከዚያ ላምዳ ኢንቱ 0 ሲቀነስ ዜሮን ስንተካ ይሄኛው 0 ነው። 0 ሲቀነስ እዚህ ጋር ያለችው መቀነስ ከዚያ ኢዘ ፓወር ኦፍ ይሄ ማለት ይሄንን ስንገልጸው 1 ኦቨር ላምዳ ስኩዌር ኢዘ ፓወር ኦፍ ላምዳ ኤክስ ነው። ኤክስ 0 ሲሆን ኢዘ ፓወር ኦፍ 0 1 ነው። ስለዚህ 1 ኦቨር ላምዳ ይሆናል ማለት ነው። ስለዚህ እዚህ ጋር 1 ኦቨር ላምዳ ስኩዌር ሆነ ማለት ነው። እዚህ ጋር ስኩዌር እቺ ስላለች 1 ኦቨር ላምዳ ስኩዌር ከዚያ ይሄ ፕላስ ይሆናል። ላምዳ በአንዷ ላምዳ ትጠፋለች። ስለዚህ ኤክስፔክትድ ኦፍ ኤክሳችን ምን ይሆናል? 1 ኦቨር ላምዳ ይሆናል ማለት ነው። 1 ኦቨር ላምዳ እዚህ ጋር እንዳገኘሁላችሁ 1 ኦቨር ላምዳ ይመጣል። ይሄ ኤክስፔክትድ ኦፍ ኤክስ ከሆነ ቫሪያንሱን ለማግኘት ኤክስፔክትድ ኦፍ ኤክስ ስኩዌር ግዴታችን ነው። ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ላምዳ ኢንቱ ኢንተግራል ኦፍ ኤክስ ስኩዌር ማድረግ ነው። ኢዘ ፓወር ኦፍ ማይነስ ላምዳ ኤክስ ማለት ነው። ስለዚህ ሌት አሁንም ኤክስ ስኩዌርን ዩ በሉ ዲዩን ደግሞ ዲዩ ባይ ዲኤክስ ዴሪቬት ስታረጉት ዲዩ ኢዝ ኢኳልስ ቱ 2ኤክስ ዲኤክስ ነው። ከዚያ ቪያችን ማይነስ ላምዳ ኢዘ ፓወር ኦፍ ማይነስ ላምዳ እንትን ማይነስ ኢ ዘ ፓወር ኦፍ ማይነስ ላምዳ ኦቨር ላምዳ ነው ቅድም እንደዋጣ ነው። ከዚያ ላምዳ ከውጭ ያለች እንደ ቅድሙ። ከዚያ ዩ ማለት ኤክስ ስኩዌር ነው ሲባዛ በቪ ማይነስ ኤክስ ስኩዌር ኢ ዘ ፓወር ኦፍ ማይነስ ላምዳ ኦቨር ላምዳ ሲቀነስ ኢንተግራል ኦፍ ማይነስ 2 ማለት ቪ ዲዩ ማለት ኢንተግራል ስንቀንስ አይደለ ዩቪ አይደለም የምናደርገው ዩቪ ሲቀነስ ኢንተግራል ኦፍ ቪዲዩ ቪ ማለት ኢንተግራል ማይነስ ኢ ዘ ፓወር ኦፍ ማይነስ ላምዳ ኤክስ ኦቨር ላምዳ መጥቶልናል። እዚህ ጋር ማይነስ አለች። ከዚያ ዲዩ ማለት ደግሞ 2ኤክስ ዲኤክስ ሲባዛ በ2ኤክስ ዲኤክስ ማለት ነው። በ2ኤክስ ዲኤክስ ስለዚህ ይሄንን ስናመጣው ይሄን ወደዚህ ነው ያመጣሁት። ምንም ያደረኩት ነገር የለም። ስለዚህ እዚህ ጋር ማይነስ 2ኤክስ ኢ ዘ ፓወር ኦፍ ማይነስ ላምዳ ኤክስ ኦቨር ላምዳ ዲኤክስ ሆነ ማለት ነው። ከዚያ አሁን እዚህ ጋር ላምዳ ኢንቱ እዚህ ጋር ስንተካው ከ0 እስከ ኢንፊኒቲ ስንተካው ይሄ 0 ይመጣል። ይሄ 0 ስለሚመጣ ተተውትና ማይነሷን ታመጣላችሁ። ማይነስ ይቺ ማይነስ 2 ደግሞ ስትወጣ ማይነስ 2 ናት አይደለ? ማይነስ በማይነስ ፕላስ ትሆናለች። ስለዚህ ፕላስ ሆነ ማለት ነው። ስለዚህ ላምዳ ኢንቱ 2 ኦቨር ይቺ ላምዳም ኮንስታንት ነው ትወጣለች። 2 ኦቨር ላምዳ ኢንቱ ኢንተግራል ከ0 እስከ ኢንፊኒቲ ዋት ማቀረች ኤክስ ኢዘ ፓወር ኦፍ ዋት ማይነስ ላምዳ ኤክስ ዲ ኤክስ ቀረ። ታዲያ አሁን ምን አለፋችሁ? ምክንያቱም እዚህ ጋር ያለችውን ደግሞ ኤክስፔክትድ ኦፍ ኤክስ ማለት ነው ሰርታችኋል እኮ ከላይ የሰራሁት ይሄ ተመሳሳይ ነው። ስለዚህ ደግሜ መስራት ነው የሚሆንብኝ ማለት ነው። ስለዚህ ምንን ይዛለሁ? ላምዳ በላምዳ አጠፋው። ምን ቀረችኝ? ቱ ብቻ ቀረች። ይችኛዋ ኤክስፔክትድ ኦፍ ኤክስ ከሆነ ኤክስፔክትድ ኦፍ ኤክስ ስንት መጥቷል? 1 ኦቨር ላምዳ መጥቷል። ስለዚህ 1 ኦቨር ላምዳ መጣ ማለት 2 ታይምስ 1 ኦቨር ላምዳ ሶሪ እዚህ ጋር ላምዳ እሱ እንትን ሳይሆን ቆይ ስለዚህ እስኪ እዚህ ጋር 2 ታይምስ ይሄው እዚህ ጋር 2 ታይምስ ላምዳ በላምዳ አጥፍቻለሁ እዚህ ጋር ማለት ነው። ከዚያ 2 ታይምስ ይሄ ማለት ደግሞ ኤክስ ኢዝ ዘ ፓወር ኦፍ ማይነስ ላምዳ ኤክስ ዲ ኤክስ ስለዚህ 2 ታይምስ ይሄኛው ደግሞ ኤክስፔክትድ ኦፍ ኤክስ ቅድም እዚህ ጋር ሶሪ ይሄኛው ኤክስ ኢዝ ዘ ፓወር ኦፍ ማይነስ ላምዳ ኤክስ ዲኤክስ ደግሞ የመጣው 1 ኦቨር ላምዳ ስኩዌር ነው የመጣልን። ስለዚህ በሁለት ቀጥታ ማባዛት ነው ማለት ነው። በሁለት ቀጥታ ስናበዛው 2 ታይምስ ላምዳ ስኩዌር ይሆናል። 2 ታይምስ ላምዳ ስኩዌር ሆነ ማለት ደግሞ ኤክስፔክትድ ኦፍ ኤክስ ስኩዌር ተገኘ ማለት ነው። ስለዚህ ቫሪያንሱን ለመስራት ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስፔክትድ ኦፍ ኤክስ ዝሆል ስኩዌር እናደርጋለን። ከዛ ኤክስፔክትድ ኦፍ ኤክስ ስኩዌር 2 ታይምስ ላምዳ ስኩዌር ነው ሲቀነስ ይሄ ኤክስፔክትድ ኦፍ ኤክስ የመጣው 1 ኦቨር ላምዳ ነው። 1 ኦቨር ላምዳ ሲባዛ ዝሆል ስኩዌር ስናደርገው 1 ኦቨር ላምዳ ስኩዌር ይሆናል። ስለዚህ 2 ሲቀነስ 1 ላምዳ ስኩዌር ሁለቱም ታሃቱ ተመሳሳይ ነው። ስለዚህ ቫሪያንሳችን 1 ኦቨር ላምዳ ስኩዌር ይመጣልናል ማለት ነው። እንትን ቅር እንዳይላችሁ እዚህ ጋር ቅድም መሄድ ያስፈልገኝ የሚያልኩት ተመልከቱ። እዚህ ጋር ላምዳ ሲባዛ ኢንተግራል ኦፍ ከ0 እስከ ኢንፊኒቲ ኤክስ ኢዝ ዘ ፓወር ማይነስ ላምዳ ኤክስ ዲኤክስ ነው አይደለ? ስለዚህ ይሄ ላምዳ አለ
ኢንቱ ይሄኛውን ሰርተን ስንት ነው የመጣልን? ይሄና እታች ያለው ተመሳሳይ ነው አይታችሁታል። ስለዚህ ይሄን ሰርተን ደግሞ ምን ነው የመጣልን? 1 ኦቨር ላምዳ ስኩዌር ነው የመጣልን። ስለዚህ ከውጭ ላምዳ ስላለች ነው ኤክስፔክትድ ኦፍ ኤክሷ አንዷን ላምዳ ጥፍታ 1 ኦቨር ላምዳ የሆነችው። ስለዚህ ይችኛዋን ይውልኝ ላምዳ አለች ሲባዛ ይችኛዋ ከዚህ ጋር ተመሳሳይ ከሆነች ይችኛዋ ሰርተን በፕሮሰስ የመጣችው ይኸው ማይነስ ታይምስ ማይነስ ፕላስ አይደለ? ስለዚህ 1 ኦቨር ላምዳ ስኩዌር ነው የመጣችው። ስለዚህ ይችኛዋና የትኛዋ ይችኛዋ ተመሳሳይ ናቸው። አያችኋ? ይሄኛው ተመሳሳይ ነው። ስለዚህ 2 ታይምስ ይሄ ማለት 1 ኦቨር ላምዳ ስኩዌር ነው ያልኩት ለዛ ነው ማለት ነው። ሶ ቫሪያንሳችን 1 ኦቨር ላምዳ ስኩዌር ይመጣልናል ማለት ነው። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። መልካም ጊዜ